اعتزل ذكر الأغاني والغزل. الله تبارك وتعالى يا نبي أمة كسدتاቸው ጸጋዎች አንዱ ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። وافتكر في منتهى حسن الذي أنت እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ملك الأرض وولى وعزل. ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ጁሙዓ በመሄዱ። 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቂያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸው ቂያማ የሚቆም ይመስላቸው። የሰው ልጅ ነው ከፍጥረታት ሁሉ ደረቁ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላ ይላል። ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብላ መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢካዎች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። ليس من يقطع طرقا بطلا إنما من يتقي الله። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ለነቢ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን ነው። ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። ቅያማ የሚቆምበትና የሰው ልጆች ከጌታቸው ጋር የሚገናኙበትም ቀን ነው። አይሁዶች ቅዳሜ፣ ነሷራ ወይም ክርስቲያኖች እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ነው። ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ
ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሚሃ ወሲያሚሃ ሌሊት የተሰገደ ቀኑ የተጾመ ሌሎችም ኸይር ስራዎች እየተሰሩ ያለፈ ዓመትን የሙሉ ዓመትን አጅር ምንዳ ያስገኛል። ያንዳንዱ እርምጃ ከቤት ከሥራ ቦታ ወደ መስጂድ የሚደረግ እርምጃ መቼ? ጁሙዓን ካከበሩ፣ በጊዜ መስጂድ ከገቡ፣ ከኢማም ተጠግተው አንደኛ ሶፍ ሁለተኛ ሶፍ ቁጭ ካሉ፣ ካልረበሹ፣ ሰው ካላስቸገሩ፣ የሰው ትከሻ እየረገጡ ካልገቡ፣ አብረው ቁጭ ያሉ ሰዎችን ካለዩ፣ መሰል ጥፋቶችን ካላጠፉ ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ለጁሙዓ በመሄዱ። 1000 እርምጃ 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቅያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸዋል፣ ቅያማ የሚቆም ይመስላቸዋል። የሰው ልጅ ነው ከፍጥረታት ሁሉ ደረቅ፣ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላ ይላል። ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብለዋል። መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢካዎች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። ብዙዎቻችን በእውቀት ማነስ ወይም በቸልተኝነት ምክንያት እነዚህን ረስተናል። ትልቁ ትኩረታችን ሶላቱ ላይ ብቻ ነው። ሶላቱንም የተለያዩ ጥፋቶችን በማጥፋት ምንዳችን ዝቅተኛ ሆኖ ነው የምንመለሰው። እነሆ ጁሙዓ ቀን ቅያማ የሚቆምበት ቀን ከመሆኑ አንፃር ነቢዩ ሰለላሁ ዐለይሂ ወሰለም ቅያማን የሚያስታውሱ አንቀጾችን፣ ሱራዎችን ይቀሩበት ነበር። ጁሙዓ ቀን ላይ የሚቀሩ በርካታ ሱራዎች አሉ። ገና ማለዳው ላይ ሱረቱ ሰጅዳ ነው የሚቀራው። የጁሙዓ ቀን ፈጅር ላይ ነቢዩ ዐለይሂ ሰላቱ ወሰላም የመጀመሪያው ረክዓ ላይ ሱረቱ ሰጅዳን አሊፍ ላም ሚም ተንዚልን ይቀሩ ነበር። ሁለተኛው ረክዓ ላይ ደግሞ ሱረቱል ኢንሳን ሀል አታ ዐለል ኢንሳኒ ሒኑን ሚነ ደህር የሚለውን ይቀሩ ነበር ተብሏል። ለምንድን ነው ዘውትር ጁሙዓ ማለዳ ላይ እነዚህ ሁለት ሱራዎችን ይቀሩ የነበረው የተባለ እንደሆነ ሁለቱም ሱራዎች የሰው ልጅን አፈጣጠር በምን መልኩ እንደተፈጠረ፣ ለምን እንደተፈጠረ፣ አኼራ ላይ ምን እንደሚጠብቀው የሚዘረዝሩ ሱራዎች ስለሆኑ ነው ተብሏል። በየሳምንቱ ጁሙዓ ቅያማ በሚቆምበት ቀን ልዩ የዒባዳ ቀን በሚባል ዕለት ገና ማለዳ ላይ ከእንቅልፋችን እንደነቃን እነዚህ ሱራዎችን የምንሰማው ዛሬ የዒባዳ ቀን ነው፣ ምናልባትም ቅያማ ሊቆምበት የሚችል ቀን ነው እንድንል፣ የተፈጠርንበትን ዓላማ እንድናውቅ፣ ከደካማ የዘር ፈሳሽ እንደተፈጠረ ኋላ ላይ ግን ጀነት ወይም ጀሀነም እንደሚጠብቀን የሚያስታውሱ አንቀጾች ሱራዎች ስለሆኑ ነበር የሚቀሯቸው። ወከዛሊክ ጁሙዓ ሶላት ላይም አብዛኛውን ጊዜ 4 ሱራዎችን የተካኩ ይቀሩ ነበር። አንዳንዴ የመጀመሪያው ረክዓ ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ላይ ሀል አታከ ሐዲሱል ጋሺያን ይቀሩ ነበር። እነዚህም የሰው ልጅ ዱንያን ማስበለጥ እንደሌለበት፣ ዱንያ ጠፊ እንደሆነች፣ አላህ ተባረከ ወተዓላን ሁሌ ማጥራት እንዳለብን፣ መስገድ፣ ዘካ መስጠት እንዳለብን የሚነገር ሱራ ሲሆን ሌላኛው ሱራ ደግሞ ቅያማን አኼራን የሚያስታውስ በዛ ቀን ከፊል ፊቶች እንደሚያፍሩ፣ እንደሚዋረዱ፣ እንደሚሰቃዩ፣ ሌሎች ደግሞ በደስታ በጸጋ በድሎት
በምቹ የጀነት ህይወት እንደሚያሳልፉ የሚነገርበት ሱራ። ይሄም ስለ ቂያማ፣ ስለ ጀነት፣ ስለ ጀሃነም፣ ስለ አኺራ የሚናገር ስለሆነ ነው በየሳምንቱ ጁሙዓ እነዚህ ሁለት ሱራዎችን ሶላት ላይ ይቀሩ የነበር። ሌላ ጊዜ ደግሞ ሱረቱ አልጁሙዓና ሱረቱ አልሙናፊቁንን ይቀሩ ነበር። ሱረቱ አልጁሙዓ አላህ ተባረከ ወተዓላ የሰው ልጆችን ቁርአንን በማውረድ ከጅህልና ከኩፍር ጨለማ አውጥቶ የኢስላም የኢማን ብርሃን ላይ እንዳደረጋቸው፣ ነቢይን እንዳላከላቸው፣ ከነቢይ መላክ በፊት የነበሩ አይሁዶች ቀልባቸው ደርቆ አኼራን ዘንግተው በዳዮች ግፈኞች እንደሆኑ መክሮ ወደ መጨረሻ አካባቢ ላይ ደግሞ ጁሙዓ ቀን ላይ መሸጥ መለወጥ በጊዜ ገብቶ ኹጥባን ከማድመጥ አላህን ከማስታወስ እንዳያዘናጋችሁ የተባለበት ሱራ ሲሆን ሌላኛው ሁለተኛው ሱራ ደግሞ ሱረቱል ሙናፊቁን አላህ ተባረከ ወተዓላ የሙናፊቆችን ባህሪ አውቀነው እንርቅ ዘንድ የሚዘረዝርበት እስከ መጨረሻ ሀብት ንብረታችሁ፣ ልጆቻችሁ ከአኼራ እንዳያዘናጓችሁ ሞት ሲመጣ ወደ ኋላ በተመለስኩ ብላችሁ ማይሳካ ምኞትን እንድትመኙ እንዳያደርጋችሁ የተባለባቸው ሱራዎች ናቸው። እነዚህ ሱራዎች በየጊዜው ጁሙዓ ላይ የተቀሩ እየሰማን ቅያማ ማናስታውስ ለአኼራ ማንዘጋጅ ከሆነ ጁሙዓ መስገዳችን ብዙም አልጠቀመንም ማለት ነው። ብዙ ሰዎች አርፍደው ይገባሉ። ገና ኢማሙ በወጉ እንኳ ሁለቴ ሳያሰላምት በአግባቡ ከሶላት በኋላ የሚባሉ ዚክሮችን ሳይሉ ለመውጣት ይቸኩላሉ። ጁሙዓን ለዒባዳ ልንሰጥ፣ አላህን ተባረከ ወተዓላ ልናወድስበት፣ በጁሙዓ ቀን ተወዳጅ ናቸው የተባሉ ዒባዳዎችን ሁሉ ልናደርግበት ይገባል። በዛሬ ኹጥባችን በአላህ ፈቃድ ሁለቱን ሱራዎችን አጠር ባለመልኩ የምንቃኝ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ጁሙዓ ሶላት ላይ ይቀሯቸው የነበሩ አልጁሙዓና አልሙናፊቁን። ሱረቱል ጁሙዓን አላህ ተባረከ ወተዓላ ራሱን በማጥራት ጀምሯታል። ዩሰቢሑ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ አልመሊኪል ቁዱሲል ዐዚዚል ሐኪም። ሰማይ ምድር ውስጥ ያለ ነገር በሙሉ አላህን ከጉድለት ከድክመት ያጠራዋል፣ ያወድሰዋል ካለ በኋላ መሀይም የነበሩ አረቦችና ከዙሪያቸው ያሉ ሰዎች ላይ መልእክተኛውን ላከ። የትሉ ዐለይሂም አያቲሂ ወዩዘኪህ። አላህ ተባረከ ወተዓላ ያወረደውን አንቀጽ ያነበበ የሰው ልጆችን ጸባያቸውን፣ ስራቸውን የሚያጠራ የሚያስተካክል፣ በዚህም ንጹህ ትውልድ ፍጡር የሚያደርጋቸውን ነቢይ የላከው አላህ ተባረከ ወተዓላ ጥራት ይገባው፣ ምስጋና ይገባው። ከጉድለት ከእንከን ከልጅ ከረዳት የጠራ ጌታ ነዋ። የሰው ልጅ ቁርአን እስካልተማረ ድረስ ሸሪዓን እስካላወቀ ድረስ መቼም ሊጠራ እንደማይችል አላህ በግልጽ ነግሮናል። ወለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሒክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቁርአን ከመውረዱ በፊት ግልጽ የሆነ ስህተት ላይ ጥመት ላይ ነበረ ያሉት። አላህ ከነሱ የሆነ የሰው ልጅ የሰው ችግር የሚገባው ነቢይን ልኮ እንዲያጠራቸው በሰነ ምግባር በአስተሳሰብ እንዲያሳድጋቸው አደረገ ይላል። የሰው ልጅ ከበታችነት ከጉድለት ከውርደት ሊወጣ የሚችለው ከስህተት ሊድን የሚችለው ነቢዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ሸሪዓ ሲያውቀን፣ ቁርአን ሲቀራን፣ የነቢይን ሐዲስ ሲሰማን። ቁርአንን ሐዲስን ችላ ብሎ ሌሎች እውቀቶችን እንደ ውሃ እንኳ ቢጠጣ የሰው ልጅ ትልቅ ሊሆን ሙሉ ሊሆን አይችልም። የሰው ልጅ ሙሉ ሰው የሚሆነው ከአዱንያም ከአኼራም ውርደት የሚድነው ነቢይ ያመጡትን ቁርአን ሐዲስ ሲማር፣ ጸባዩ የሚስተካከለው፣ ስራው የሚያምረው፣ ሁሉን ነገር በልብ የሚይዘው፣ ካላዋቂነት የሚላቀቀው ቁርአን ሲቀራ ነው። በየሳምንቱ ይሄ የሚቀራለንም ወደዚህ ከፍ እንድንል ሙሉ የምንሆነው ቁርአን ስንቀራ ዒልምን ስንማር እንደሆነ እንድናውቀን። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው በአንደኛ ደረጃ ሱሐቦች ናቸው። ሱሐባ ማለት ከነቢይ ጋር አብሮ የኖረ በሳቸው ያመነ እሳቸውን ያየ ማለት ነው። ሌሎችም ደግሞ ወደፊት የሚመጡ አሉ አለ እኛን ማለት ነው። ወአኸሪነ ሚንሁም ለማ የልሐቁ ቢሂም ከነቢይ ጋር ሰለላሁ ዐለይሂ ወሰለም ከእሳቸው ጋር አብረው ከነበሩት መገናኘት ያልቻሉ ወደፊትም የሚመጡ አሉ። እነሱንም ጭምር ለማስተማር ሙሐመድን የላከው አላህ ነው አለ። በምን አማካኝነት? በሱሐቦች አማካኝነት፣ በታቢዒዎች ተከታዮች አማካኝነት አረቡም አጀሙም ቀዩም ጥቁሩም ወደ ኢስላም ገብቷል። ቁርአን የደረሰው ሰው ነቢይን ዓለይሂ ሰላቱ ወሰላም እንዳየና ከሳቸው አፍ እንደሰማ ነው የሚቆጠረው ብለዋል ሊቃውንት።
ሶሐቦች የተቀበሉትን ዲን ከተቀበልክ እነሱ የሰሩትን ስራ ከሰራህ ከነሱ ጋር አላህ ተባረከ ወተዓላ ጀነት ላይ ይቀላቅልሃል። ምንም ኸይር ብትሰራ ደግሞ ሶሐባዎች በተወሰነ መልኩ እንደሚበልጡህ እወቅ። እነሱ የሰሩትን ሙሉ በሙሉ አልሰራህም። ገንዘባቸውን፣ ህይወታቸውን ሰጥተዋል። ሀገራቸውን ለቀው ተሰደዋል፣ ተንከራተዋል። ዛሊከ ፈድሉላሂ ዩእቲሂ መን የሻእ ወላሁ ዙል ፈድሊል ዐዚም። ሶሐባነት አላህ ለፈለገው ሰው የሚሰጠው ማዕረግ ነው። ነገር ግን ማዕረጎች ይበላለጣሉ። በስተመጨረሻ አጋዥ ረዳት በሌለበት ጊዜ፣ ዲን ላይ መጽናት በሚከብድበት ጊዜ እነሱ በጸኑበት ጎዳና ከጸና የእነሱን ሥራ ከሠራህ ከእነሱ ውስጥ የ50 ሰው አጅርም ሊሰጥህ እንደሚችል ነቢ ተናግረዋል። እንዴት ሲባሉ እናንተ ዲን ላይ የሚያግዛችሁ ብዙ ነገር ነበረ፣ ከኔ ጋር ቆይታችኋል፣ ብዙ ታምሮችን አይታችኋል፣ ቁርአን የወረደ አጽናንቷችኋል። በስተመጨረሻ የሚመጡ የእናንተን የኔን መንገድ የሚከተሉ ግን አጋዥ በሌለበት ዘመን ሁሉም ወደ ወንጀል ወደ ኋላ በሚጎትትበት ጊዜ ስለሚጸኑ ከእናንተ የ50 ሰው አጅርን አላህ ይሰጣቸዋል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ይህን ካለ በኋላ መጽሐፍ መውረዱ መማሩ ብቻ እንደማይጠቅም መስራት እንደሚያስፈልግ ከአሁን ቀደም ነቢ ተልኮላቸው መጽሐፍ ወርዶላቸውም ይህ ከመኖሩም ጋር የጠመሙ ሰዎች ስላሉ እንደነሱ እንዳንሆን አላህ አስጠንቅቋል። መሰሉ ለዚነ ሑሚሉ ተውራተ ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله። እነዚያ መጽሐፍ ተሰጥቷቸው ነቢ ተልኮላቸው መጽሐፉ ውስጥ ያለውን ሕግ ተግብሩ ተብለው የታዘዙና ኃላፊነት የተጣለባቸው ከዛም ይሄን ኃላፊነት በአግባቡ ያልተወጡና መጽሐፉ ያዘዛቸውን ያልተገበሩ የከለከላቸውን ያልተከለከሉ የነሱ ምሳሌ አህያ ነው አለ አላህ ተባረከ። ከእንስሳት ሁሉ በደደብነት የሚታወቅ እንስሳ ቢኖር አህያ ነው። ቁርአን ቀርቶ የነቢን ሐዲስ ሰምቶ የነቢያት መጽሐፍን ማንበብ መረዳት ችሎ ሳለ አላህ ባዘዘው መልኩ መሄድ ትቶ በስሜቱ የሚጓዝ የሱ ምሳሌ እንደ አህያ ነው ብሏል አላህ ተባረከ ወተዓላ። ማንም አህያ ሲባል ደስ አይለው። እያወቀን ካጠፋን ሸሪዓን ከጣስን ከአህያ ጋር እንደተመሳሰለን አላህ እየነገረን። አላህ ተባረከ ወተዓላ ነቢ ሙሐመድን ከላከ በኋላ ማንኛውም እምነት ተከታይ ነቢ ሙሐመድን የመከተል ግዴታ አለበት። እያንዳንዱ ነቢ ከኔ በኋላ የሚመጣውን ነቢ ተከተሉ ብሎ አደራ ብሎ ሄዷልና እናንተ አይሁድ ነኝ የምትሉ የሙሳ የዒሳ ተከታይ ነኝ የምትሉ ሆይ እውነት ትክክለኛ ጎዳና ላይ ከሆነ ያላችሁት የአላህ ወዳጆች ነን፣ ከኛ ውጭ ያሉ በሙሉ የአላህ ወዳጆች አይደሉም፣ እኛ የፈጣሪ ልጆች ነን ካላችሁ ፈተመነውል መውታ፣ እስቲ ሞትን ተመኙ። በትክክል ስራችሁ፣ ጸባያችሁ፣ አእምሮ፣ ውስጣችሁም ውጫችሁም የተስተካከለ ከሆነ የአላህ ልጆች ከሆናችሁ ተዓላ አላህ ዐን ዛሊክ ሞትን ተመኙና ሂዱ ከጌታችሁ ጋር ተገናኙ። ወላ የተመነውነሁ አበደን ቢማ ቀደመት አይዲህም ወላሁ ዐሊሙን ቢዛሊሚን። መቼም ሞትን አይመኙትም፣ ምክንያቱም በውስጣቸው የሚሰሩትን አላህ ያውቃልና። አጭበርባሪዎች ናቸው፣ አታላዮች ናቸው። ነቢያትን በአንዱ አምነው አንዱን ይክዳሉ። ነቢ ሙሐመድን ውሸታም ይላሉ። አይሁዶች ደግሞ ዒሳን የዝሙት ልጅ ይላሉ። የዒሳ ተከታይ ነኝ የሚሉት ደግሞ በሙሐመድ አላምንም ይላሉ። ሪባ ይበላሉ። የተከለከለ የአሳማ ስጋ ይበላሉ። የተለያዩ ጥፋቶችን ያጠፋሉ። ለአፋቸው ግን የአላህ ወዳጅ ነን የአላህ ልጅ ነን ይላል። እውነት የአላህ ልጅ ከሆናችሁ አሁኑኑ ግደለኝ ብላችሁ ለምኑትና ሂዱ ወደ ወዳጃችሁ በላቸው። መቼም ይሄን አይመኙም። ውስጥ ለውስጥ የሚሰሩት መጥፎ ስራ ስላለ ሞትን ይፈራሉ፣ ይሸሻሉ። እነሱም ይሁን እኛ ማንም ሞትን ሸሽቶ አያመልጠው። ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። ሰው ልጆች ሆይ ያ እናንተ የምትፈሩትና የምትሸሹት ሞት ፊት ለፊት ያገኛችኋል፣ ትገጣጠማላችሁ። ያለ ቀጠሮ ሳታስቡት በድንገት ሞት መጥቶ ይወስዳችኋል። ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون። ሞት ፊት ለፊት ያገኛችኋል፣ አንቆም ይዛችኋል፣ በሰከራቱም ያሰቃያችኋል። ከዛ በኋላ ሁሉን አዋቂ ወደ ሆነው አላህ ይወስዳችኋል። ከሞት ሸሽቶ ማምለጥ የሚችል ማንም የለም። ጉድጓድ ተቆፍሮ እዛ ውስጥ ቢደበቁ፣ ወደ ሰማይ ለመውጣት ቢሞክሩ፣ ከብረት ከድንጋይ ከመስታወት የተሰራ ፎቅ ውስጥ ቢኖሩ ከሞት አይዳን። በየሳምንቱ ጁሙዓ በየጊዜው ያ ምሸሹት ሞት ከፊት ለፊት መጥቶ ይገጥማችኋል፣ ያገኛችኋል። ከዛም ሁሉን አዋቂ ወደ ሆነው አላህ ይወስዳችኋል የተባለን ነው። በየሳምንቱ አይደለም፣ በየምሽቱ በተኛም ቁጥር
باسمك ربي وضعت جنبي وبك أرفعه فإن أمسكت نفسي فارحمها وإن أرسلتها فاحفظها بما تحفظ به عبادك الصالحين عندنا التعزنا لك سنتنيا ጌታዬ ሆይ በአንተ ስም በአንተ ጥበቃ ጎኔን አሳረፍኩ ነፍሴን በዛው ከወሰድካት እዘንላት ማራት ዳግም ለመነሳት ለመንቀሳቀስ ከፈቀድክላት ደግሞ ደጋግ ባሮችህን በምትጠብቀው መልኩ የኔንም ነፍስ ጠብቃት ከአደጋ ከወንጀል ጠብቀኝ እንድንል ታዘና ነብይ ይሄን ይሉ ነበር ሲተኙ ሁሌ አላህ ፈቅዶ ደግሞ ነግቶ ከእንቅልፋችን ከነቃን አልሐምዱሊላህ الذي احياني بعدما اماتني በእንቅልፍ ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው ዛሬ ፈቅዶልኝ ተነሳሁ እንጂ ዞሮ መመለሻዬ ወደሱ ነው ነገም ልሞት እችላለሁ እንድንል ታዘና ከዚህ ሞትን ሁሌ ልናስታውስ ልንፈራ ይገባል ቀልቡ የደረቀ አኺራን የረሳ ሞትን ካስታወሰ ቀልቡ ይረጥባል ይለሰልሳል በዚህ ሱራ መጨረሻ ላይ የጁሙዓ ህግጋትን ነግሮናል አላህ ያ አዩሀ الذين آمنوا እናንተ አማኞች ሆይ በአላህ በአኺራ የምታምኑ إذا نودي للصلاة ለሶላት ጥሪ ከተደረገ የጁሙዓ ቀን አዳን ከተደረገ ሁለት አዳን ባለበት ቦታ ላይ ጁሙዓ ቀን ላይ ሁለተኛ አዳን ከተደረገ ፈስዑ ኢላ ዚክሪላህ የያዛችሁትን ነገር ሁሉ እርግፍ አድርጋችሁ በመተው አላህን ወደ ማስታወስ ኹጥባ ወደ መስማት ሶላት ወደ መስገድ ፍጠኑዋ ፈምዱ ዑመር ይቀሩ እንደነበሩ ሂዱ ወደ ጁሙዓ ፍጠን ብላችሁ በልባችሁም በአካላችሁ ወደሩል በይዓ መሸጥን መግዛትን ተወቁሙ ዛሊኩም ኸይሩን ለኩም ጁሙዓ ቀን ላይ የጁሙዓ ሶላት ወቅት ከደረሰ አዳን እንኳን ባሰሙ ፀሐይ ከእኩለ ሰማይ ወደ መጥለቂያዋ ዘንበል ካለች ስራ መስራት አይፈቀድላችሁም መሸጥን መግዛትን ማረስን መዝራትን መጓዝን አቁሙና ፈስዑ ኢላ ዚክሪላህ አላህን ወደ ማስታወስ ፍጠኗል እንደው ያዘገምክ ሂድም አላለም አላህ መሮጥ ደረጃ በማይደርስ መልኩ ፈጠን ያልክ ሂድ ልብህ ወደ መስጂድ ሂድ መስጂድ ላይ እንጠልጠል ቺን ጨርሼ ቺን ጠቅልዬ ቺን መስግቤ ቺን ተቀብዬ አትበል ለሶላት ተጠራ አዳን ሰማ ወደ መስጂድ ኹጥባን አላህ ዚክር ያለው ነቢያችን ሰለላሁ ዐለይሂ ወሰለም የኹጥባ አደራረጋቸው በሚታይበት ጊዜ አብዛኛውን ጊዜ ቁርአን ነበር የሚቀሩት ብዙ ጊዜ ኹጥባ ላይ ሱረቱ ቃፍን ይደጋግሙ ነበር ጁሙዓ ቀን ላይ ከሚቀሩ አኺራን ከሚያስታውሱ ሱራዎች አንዱም ሱረቱ ቃፍ ሱረቱ ቃፍ ስለ ቂያማ ስለ ጀነት ስለ ጀሃነም ስለ ሰከራተል መውት የሚናገር የሚዘረዝር ሱራ አብዛኛው ኹጥባቸው ቁርአን ነው አኺራን ማስታወስ ነው ከኹጥባ መስፈርት መሰረት አንዱ በየኹጥባው አላህን ፍሩ መባል አለበት የሰው ልጆች ቀልባቸው እንዲረጥብ የሚያደርግ ምክር ጣል መደረግ አለበት ኹጥባ ሰዎች በየጊዜው ኢማናቸውን አድሰው ነፍሳቸውን ፈትሸው ዱንያን ጠልተው ንቀው ለአኺራ ጓግተው ኸይር ስራ ለመስራት አቅደው ታድሰው የሚወጡበት መድረክ ነው ለዚህ ቁርአኑ ኹጥባን ዚክር ብሎታል ፈስዑ ኢላ ዚክሪላህ ለዚህም ነው መላእክቶች ሁሉ ኹጥባ ሲጀመር ስራ ያቆማሉ የመመዝገብ ስራቸውን አቆመው ኹጥባ ያደምጣል ኹጥባ የጁሙዓ ሁለት ረካዓ ሶላት ተደርጎ ነው የሚታሰቡ ዙህር ሶላት 4 ረካዓ ጁሙዓ 2 ረካዓ ለምንድን ነው በየሳምንቱ ጁሙዓ ቀን ላይ ሌላ ቀን 4 ረካዓ የነበረው ዙህር ጁሙዓ 2 የሚሆነው ሁለቱ ረካዓ በኹጥባ ተክሶ ነው ኹጥባ ያመለጠው ሰው የሶላቱ ግማሽ እንዳመለጠው ነው የሚቆጠረው ማለት ነው ኹጥባ ሲደረግ የተጫወተ አጠገቡ ካለ ሰው ጋር ያወራ ጠጠር የነካ ሞባይሉን የነካካ ሶላት የለውም ተብሏል ወመን ለጋ ፈላ ጁሙዐተ ለሁ ኹጥባ ሲደረግ ያወራ ሐሳብ የሚሰርቅ ነገር ያደረገ ጁሙዓ የለውም ማለት ቅድም የተነገሩ ሁሉ ትርፋቶችን አያገኝም ማለት ነው ለጁሙዓ ቅድም የተዘረዘረው መስፈርት አሟልቶ መጥቶ የሰገደ በእያንዳንዱ እርምጃ የአንድ ዓመት አጅር ይጻፍለታል የጾም የሰደቃ የሌይል ኢላ ዘሊላ ጁሙዓ ላይ ግን አደብ የጣሰ ኹጥባን በአግባቡ ያላደመጠ ጥፋቶችን ያጠፋ ጭራሽ ኹጥባ ያልሰማ ኢቃም ሲል የመጣ ጁሙዓ ብዙ ጊዜ ኹጥባ እንዳንሰማ ሶላትን ከአወሉ ጀምረን እንዳንሰግድ የሚያደርገው ዱንያ ነው ስለዚህ ምን አለ ወዘሩል በይዓ መሸጥን ተዋ መሸጥ ከሌለ መግዛት የለም መግዛትም ተው ማለት ነው ጁሙዓ የሚወጅብበት ሰው ጁሙዓ ሁለተኛው አዛን ተደርጎ ሳለ ቢሸጥ መሸጡ ሐራም ቢገዛ መግዛቱ ሐራም ማይቻል ነው እንደተዘረፈ እንደተቀማ ነው የሚቆጠር
አዛን ሰማ የሶላት ወቅት ገባ ወደ ሶላት ፍጠን። ዛሊኩም ኸይሩን ለኩም ይሄን ማድረግ ለእናንተ የተሻለ ነው። ኢን ኩንቱም ተዕለሙና እምታውቁ ከሆነ የሚጠቅማችሁ የምታውቁ ከሆነ አላህ ኸይር ነው ያለውን ኸይር ነው ብላችሁ የምታምኑ ከሆነ ይህ ኸይር ነው የተባለውን አድርጉን። ይሄ እንደው የመጨረሻው ደረጃ ነው። የሶላት ወቅት ሲገባ ሁሉን ነገር ትታችሁ ፈጠናችሁ ሂዱ የሚለው የመጨረሻ ጥጉ ነው። ከፍተኛው ደረጃ ከኛ የሚጠበቀው አንደኛው ሰዓት ላይ መሄድ ነው። ካልቻለን ሁለተኛው፣ ካልቻለን ሶስተኛው፣ ካልቻለን አራተኛ አምስተኛው ላይ መሄድ ነው። ኢማም እስኪወጣ መጠበቅ የለብንም። ነቢያችን ሰለላሁ ዐለይሂ ወሰለም ጁሙዓ ለመስገድ አንደኛው ሰዓት ላይ የታደመ ቁጥር አንድ የሆነ እርግጥ በዛ ሰዓት ተመሳሳይ በአንድ ሰዓት ውስጥ ብዙ ሰዎች ሊገቡ ይችላሉ። አንደኛው ሰዓት ላይ የገባ ሰው ግመል ሰደቃ እንደሰጥ ይቆጠርለታል ብለዋል። ሁለተኛው ሰዓት ላይ የገባ ሰው በሬ ሰደቃ እንደሰጥ ይቆጠርለታል። ሶስተኛው ሰዓት ላይ የገባ ሰው በግ ሰደቃ እንደሰጥ ይቆጠርለታል። አራተኛው ሰዓት መስጂድ የገባ ዶሮ ሰደቃ እንደሰጥ ይቆጠርለታል። አምስተኛው ሰዓት ላይ መስጂድ የገባ እንቁላል ሰደቃ እንደሰጥ ይቆጠርለታል። ከዛ በኋላ አለቀ። ከእንቁላል በታች የለም። ኢማሙ ሚንበር ላይ ሲወጣ መላኢኮች መዝገቡን ዘግተው ኹጥባ ዚክር ለማድመጥ ይታደማሉ ብለዋል። እዚህ ለእኛ ኸይሩ ጁሙዓን ቀን የዒባዳ ማድረግ ነው። ከሶላት በፊት ወደ ስራ ከሄድኩኝ ልዘናጋ እችላለሁ። ጁሙዓ ቀን ስራ መስራት አይቻልም ሳይሆን ስራ መስራት ይቻላል። ነገር ግን ከሶላት ሊያዘናጋኝ፣ የፊት ሶፍ ሊያሳልፈኝ፣ ሱረቱል ካህፍ እንዳልቀራ ሊያደርገኝ፣ ሊወሳስደኝ ይችላልና ጁሙዓ ከሶላት በፊት የትም አልሄድም። ደጋግ ቀደምቶች ገና ጎህ ሳይቀድ ፋኖስ ይዘው መብራት ይዘው ወደ መስጂድ ሄዱ ነበር። ጁሙዓ ቀን ላይ ዐስር ሰግደው እስከ መግሪብ እጃቸውን አያወርዱም ነበር። ከጁሙዓ ስጦታ ትሩፋት አንዱ ጁሙዓ ቀን ላይ አንዲት ወቅት አለች። ማንኛውም ሰው ዱዓ ካደረገ ዱዓውን አላህ ማይመለስበት ወቅት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ወቅት ኢማሙ ኹጥባ ከጀመረበት ጊዜ ሶላቱ እስኪጠናቀቅ ድረስ ያለው ጊዜ ነው ተብሏል። ከዐስር እስከ መግሪብ ያለው ጊዜ ነው ተብሏል። ቀኑ ሙሉ ላይ ያለ የትኛውም ሰዓት ላይ ካደረግ ታገኛለህ ተብሏል። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን የምታውቁ ከሆነ ይህ ነው ለእናንተ የሚሻለው ብሏልና የሚሻለውን አላህ የመረጠውን ልናደርግ ጁሙዓ ቀን ላይ ዒባዳ ልናበዛ ከመዘናጋት ገና ነው ያለን ከማርፈድ ልንጠነቀቅ ይገባናል። በመጨረሻም ለዱንያ ብለው ጁሙዓን ኹጥባን የሚተዉ ሰዎችን አላህ ወቅሷል። መዲና ላይ ረሃብ ነበር፣ የሆነ ጊዜ ላይ ድርቅ ነበር፣ ኑሮ ተወዶ ነበር። በጊዜው ያልሰለመ ሰው ዲሕያ ኢብኑ ኸሊፋ አልከልቢ የሚባል ሰው ከሻም ከሶሪያ ከፍልስጤም አካባቢ ብዙ ለቀለብነት የሚያገለግሉ ዕቃዎችን ጭኖ መጥቶ ነበር። የመዲና ሰዎች ብዙ ጊዜ ከሩቅ የንግድ ቅፍለቶች ሲመለሱ ከበሮ እየመቱ ድምፅ ያሰሙ ነበር። መግዛት የሚፈልግ ሰው ወዲያው ሳያልቅ ወጥቶ እንዲገዛ ያዘዘም እንዲቀበል። አጋጣሚ ሆኖ የሶላተል ጁሙዓ ወቅት ላይ ተገጣጠመ። ለንግድ ሄዱ። እህል የጫኑ መንገደኞች መምጣታቸውን ሲሰሙ ብዙ ሰዎች ብድግ ብለው ወጡ መስጅዱን ኹጥባውን ትተው። አላህ ይሄን በማድረጋቸው ወቀሳቸው። ወኢዛ ረአው ቲጃረተን አው ለህወን እንፈዱ ኢለይሃ ወተረኩከ ቃኢማ ቁል ማ ዒንደላሂ ኸይር። መንገደኞች መምጣታቸውን የሚያሳውቀውን ድምፅ በሰሙ ጊዜ አንተ በቆምከበት ትተውህ ጥቂቶች ሲቀሩ ሄዱ። አላህ ዘንድ ያለው እናንተ ፈልጋችሁት ከወጣችሁት ይሻላል በላቸው። ጁሙዓን ትተህ ሪዝቅ ፍለጋ አትሂድ። ወላሁ ኸይሩ ራዚቂን። አላህ ተባረከ ወተዓላ ከሲሳይ ሰጮች ሁሉ በላጭ ሲሳይ ሰጭ እሱ ነውና ከአላህ ፈልግ። የአኼራውን ንግድ የጎዳህ የዱንያውን ንግድ አታቀላጥ። ኸይሩን የሰራህ ወንጀሉን የተውክ አላህን ሪዝቅ ጠይቀው፣ አላህ ተባረከ ወተዓላ ሪዝቅን ይሰጥሃል ብሎናል። ጁሙዓ ሶላት ካለቀ እንዳለቀ ውጡ፣ ምድር ላይ ተንቀሳቀሱ፣ ሪዝቅ ፈልጉ፣ ዝምድናን ቀጥሉ። ይሄን ስታደርጉም ዝክርን አትርሱ፣ አላህን ማስታወስ አብዙ፣ ትድናላችሁ፣ ስኬታማ ትሆናላችሁ ብሏል። እነዚህና መሰል የሆኑ ወሳኝ የሚባሉ ምክሮችን የያዙ ሱራዎች ናቸው። ዘውትር በተቀሩ ቁጥር ይሄን ልናስተነትን የእነዚህ ሱራዎችን ትርጉማቸውን ልንጠይቅ ልናነብ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። በሁለተኛው ሱራ ከኒፋቅ አስጠንቅቆናል። ሙናፊቆች ወደ አንተ ሲመጡ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይሉሃል። አላህ ደግሞ አንተ መልእክተኛው እንደሆንክ ያውቃል፣
ሙናፊቆች ግን ውሸታሞች መሆናቸውን ይመሰክራል። ሙናፊቅ በልቡ ሌላ ይዞ በአፉ ሌላ የሚያወራ ማለት ነው። ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን ሙናፊቆች ውሸታሞች መሆናቸውን አላህ ይመሰክራል። ከሙናፊቅነት ምልክት አንዱ ውሸት ነው። ውሸትን ተጠንቀቅ። በልብህ ማታምንበትን ነገር በአፍህ አታውራ። ውስጥህም ውጭህም አንድ ይሁን እያለን ነው አላህ ተባረከ ወተዓላ። ከዛ አስከትሎ ሙናፊቆች ውጫቸው እንደሚያምር ውስጣቸው ግን ባዶ እንደሆነ ነግሮናል። ወኢዛ ረአይተሁም ቱዕጂቡከ አጅሳሙሁም መናፍቃንን አስመሳዮችን የበቅሎ ሰውነት የእርግብ ጭንቅላት ያላቸው አኼራ ማያሳስባቸው ውጫቸውን ብቻ የሚያሳምሩ የሚያደልቡ ቀልባቸው ባዶ የሆነ ስታያቸው ቱዕጂቡከ አጅሳሙሁም ሰውነታቸው ወዛቸው ደስ ይልሃል። ሲናገሩም ደግሞ ንግግራቸው ይስብሃል። አፋቸው ቅቤ ነው፣ ልባቸው ሌላ ቢሆንም ነገር ግን ማይረቡ ሰዎች ናቸው። ከአነሁም ኹሹቡን ሙሰነዳ አቋም የሌላቸው ሰው ወደ ዞረበት የሚዞሩ ሰው ላጨበጨበለት ነገር ሁሉ የሚያጨበጭቡ ግርግዳን ተደግፎ እንደቆመ ደረቅ እንጨት ናቸው አለ አላህ ተባረከ ወተዓላ። ለማገዶ እንጂ ማይሆን ሰው ተደግፈው የሚኖሩ ይሄ ሐራም ነው፣ አኺራ ላይ ቀብር ላይ ያስጠይቀኛል ማይሉ ከሰው ጋር ማያጣላቸውን ብቻ ነው የሚያደርጉት። ለአኺራዬ ለቀብሬ አይሉም። የአኺራን ብቸኝነት አይፈሩም፣ የአዱንያን ብቸኝነት ነው የሚፈሩት። ከመጥፎ ባህሪያቸው አንዱ ባጠፉት ጥፋት ምክንያት ሲመከሩ ተውበት አድርጉ፣ አላህን ምህረት ጠይቁ፣ ነቢይም እስትግፋር ያደርጉላችሁ ሲባሉ ለወው ሩኡሰው አልፈልግም ይላሉ፣ ወደ ኋላ ይላሉ፣ ይሸሻሉ። አና ዩፈኩም ቁርአን የመከራቸው የገሰጻቸው ተው ያላቸው ግልጽ ታምሮችን እያዩ እስከ መቼ ነው የሚሸሹት ከሐቋ? ዱዓ ይደረግላችሁ እስትግፋር ይደረግላችሁ ሲባሉ ለምንድን ነው አልፈልግም ይሉታ? ከመገለጫቸው ሌላኛው አማኞችን ወራዶች ያሉ ይሳደባሉ፣ አማኞች ላይ ይሳለቃል፣ ራሳቸውን ከፍ ከፍ ያደርጋሉ። የቁሉነ ለኢን ረጀዕና ኢለል መዲነቲ ለዩኽሪጀና አልአዐዙ ሚንሀል አዘል ወሊላሂል ዒዘቱ ወሊረሱሊሂ ወሊልሙእሚኒነ ወላኪነል ሙናፊቂነ ላ የፍቀሁነ። ነቢዩ ሰላቱ ወሰላም ጉዞ ላይ ሳሉ ሁለት ሰዎች ተጣሉ። አንደኛው ሙሃጅሮች ሆይ ድረሱልኛል፣ ሌላኛው አንሷሮች ሆይ ድረሱልኛል። በዚህ መሃል ሙናፊቅ ብዙ ጊዜ ጋጋታ ይመቸዋል፣ ረብሻ ይመቸዋል፣ ኡማውን ለመከፋፈል። ሁሙል ዐዱው ፈሕደርሁም ብሏል ከፊት ባለፉ አንቀጾች ላይ። እያንዳንዱን አንቀጽ ያነሳን አጭር ኹጥባ ላይ እንትን ስለማንችል እነሱ ናቸው ጠላት፣ ተጠንቀቃቸው ብሏል። ለኢስላም ለሙስሊም ለኡማው ከውጭ ጠላት ይልቅ የሚያሰጋ የውስጥ ጠላት ነው። የውስጥ ጠላት ደግሞ ሙናፊቅ ነው። ፈሕዘርሁም ተጠንቀቃቸው፣ ከካፍሮች ጋር ተቀናጅተው እንዳያጠፉህ ብሏቸው ነው። ምክንያቱም ሙስሊሞች ጋር ሲመጡ ሙስሊም ናቸው፣ ጨለማ ላይ ነው፣ የሚመች ቦታ ላይ መርጠው ነው የውስጣቸውን ምንነት የሚያወጡት። ለስሙ ከነቢ ጋር ይሰግዱ ነበር ሙናፊቆች፣ ለስሙ ጂሃድ ይወጡ ነበር። ነገር ግን ለጂሃድ ወጥተውም የሸይጣንን ሥራ መስራት አያቆሙ። ሶላት የሚሰግዱትም የቀን ብርሃናማ ወቅቶች ላይ ሶላት ብቻ ነው። ለሙናፊቅ በጣም የሚከብደው ሶላት ቢኖር ኢሻና ፈጅር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም የሚገፋፋው ነገር የለም። በተለይ በድሮ ዘመን ጨለማ ላይ ስለሚሰግዱ መብራት ስለማይኖር ማንንም አያውቅም። የሚከብዳቸው ሶላት ፈጅርና ኢሻ ነው። አንድ የበግ እግር ታገኛለህ ከሰገድክ ቢባሉ ግን አይደለም በእግራቸው የተራመዱ በሆዳቸው የተንፋቀቁ ዳዴ ያሉ ሁሉ ይመጡ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሐቦችም አንድን ሰው ፈጅር ላይ ኢሻ ላይ ካጡት መንገድ ካልሄደ ህመም ላይ ካልሆነ ዑድር ከሌለው በሙናፊቅነት ነበር የሚጠረጥሩት። ኢዛ ለስሙ በአካላቸው ለጂሃድ ሄዱ ነበርና ሁለቱ ሲጣሉ ተመቸው። አንደኛው ሙሃጅሮች ሆይ ብሎ ተጣራ፣ ወይም ሙሃጅሮች እንዲያግዙት ፈለገ። ሌላኛው አንሳሮች እንዲያግዙት ፈለገ። ኢማን ያለው ሰው ሁለታቸውም እኮ ወደ አንድ ቂብላ የሚሰግዱ ሰዎች ናቸው። ሙስሊም ለሙስሊም እንደ አንድ አካል ነው። አፍ ተባባሉ። በውሃ ተጣልተው ነበር ይሄ ነው። ለሙናፊቁ ግን ተመቸውና እዚያው መሳደብ ጀመረ። ሙሐመድና ተከታዮቹ ትናንት ወደኛ ሀገር ወደ መዲና አምጥተናቸው አሁን ጠገቡና እንዲህ ያደርጉናል አይደለ? ወደ መዲና ስንመለስ ብዙ አጃቢ ያለው ጉልበተኛው የተከበረው ወራዳውን ከመዲና ያስወጣል አለ። ነቢይን ፈልገው ነው። በዚህ ቃል ለስሙ ከነቢ ጋር ነው ያለው። ለጂሃድ ነው ሄደው፣ ውስጡ ሌላ ነው፣ እላዩ ሌላ ነው። ፈርቶ ነው፣ ተመሳስሎ መኖር ፈልጎ ነው። አቋም የለውም። ቅድም እንደተባለው ግርግዳ ተደግፎ እንዳለ ደረቅ እንጨት ነው፣ የማገዶ እንጨት። ለፈተና ለማገዶ ብቻ ነው የሚሆኑት እንጂ እርጥብ እንጨት ሆኖ በቅሎ አፍርቶ ጥላ ሊፈጥር አይችልም። ሙናፊቅ እንደዚህ በሄደበት ብቻ
ለጊዜው የምታሳድረውን ነገር ካገኘ ተደግፎ መኖር። ጂሃድ ውጡ ከተባለ ይወጣል፣ በወጣበት ግን የሸይጣን ስራውን ይሰራል። ነቢይንና ሰሓቦችን አቡበክርን፣ ዑመርን፣ ዑትማንን፣ ዓሊን ወራዶች አላቸው፣ ጥገኞች አላቸው። በል ጸያፍ ቃልም ተናገረ። ውሻህን አደልበው መልሶ ይበላሃል ይባላል አለ። ነቢይ ላይ ተረደ። ለነቢ ይሄ ተነገራቸው። የነገራቸው ዘይድ ብኑ አርቀም የሚባል ወጣት ነበር። ነቢ ተሰማቸው። በጊዜው አስጠርተው ሲጠይቁት መጽሐፍን አንተ ላይ ባወረደው በአላህ እምላለሁ አላልኩም አለ። አንድ የሙናፊቅ መለያ ነው። ይዋሻል፣ ይምላል፣ ልቡ ላይ ያለው ሌላ፣ አፉ ላይ ያለው ሌላ ይሆናል። ኡማን እርስ በርስ ያባላል፣ አማኞችን ይጠላል። አላህ በኢማን ያከበራቸው ሰዎችን ወራዶች ይላል። የራሱ ውርደት አይታይም። ነብዩ ሰለላሁ ዐለይሂ ወሰለም ይህን ፊትና ለማርገብ ሌት ተቀን አከታትለው መጓዝ ፈለጉ። ቀን ሙሉ ሲጓዙ ዋሉ፣ አዳሩንም ሲጓዙ አደሩ። የሚቀጥለው ቀን ላይ ፀሐይ መጥቷቸው መጓዝ እስኪሳናቸው ድረስ እንዲጓዙ አደረጉ፣ ወሬው እንዳይሰራጭ። ምክንያቱም ይሄን ያወራው ሰው ሰዎች ከላይ ላይ ሲያዩ ጥሩ ሰው፣ ብዙ ተከታዮችም አሉት፣ አድናቂዎችም አሉት፣ ባለ ሀብትም ነው። ይሄ ወሬ ከተሰራጨ ሙሃጅርና አንሷር ብለው ለሁለት ሊካፈሉ ሊፋጁባቸው ደክሟቸው ከእንግዲህ በወሬ አይጠመዱም ሲሉ ፈቀዱላቸው፣ አረፉ። ሙናፊቁ ሲያወራ ሰምቶ ለነቢ የነገራቸው ሰው ግን ተገለለ። ሳታረጋግጥ ወሬ አምጥተህ አሳፈርከን አሉት። አጎቶቹን ወቀሱት። መዲና ከደረሱ በኋላም ተነጥሎ ቤት ውስጥ ቁጭ አለ። አላህ ግን ተባረከ ወተዓላ ወራዳው ማን እንደሆነ ውሸታሙ ማን እንደሆነ ዝም አላለም፣ አጋለጠ። ከዚህ የምንወስደው ቁም ነገር ለጊዜው ከሰው ወቀሳ ለመውጣት ብለን ውሸት ፈጥረን ብናወራ፣ ሰውን ከሰው ጋር ብናጣላ እያደረ ሐቁ ይወጣል። ያኔ ሐቀኛው ይካሳል። ለጊዜው አስመስሎ የነበረ ሁለቴ ይዋረዳል። ሰዎች ፊትም ይዋረዳል፣ አላህ ፊትም ይዋረዳል። መዲና ስንገባ የተከበሩት አቅም ያላቸው ትናንት የመጡ ጥገኛ ወራዶችን ያስወጣሉ ያለው ሰው የራሱ ልጅ ነቢ ጋር ነበር። በኢማን የተመሰከረለት ሰው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ይገደል ካልክ በኒፋቁ አንቱን በዚህ ጠያፍ ቃል በመግለጡ ይገደል ካልክ እኔ ነኝ የምገድለው። ምክንያቱም የመዲና ሰዎች በሙሉ ያውቃሉ እንደኔ አባቱን የሚወድና አባቱን የሚታዘዝ ሰው የለም። በዚህ ልክ መወደውን አባቴን ሌላ ሰው ገድሎት አባቴን የገደለን ሰው አይቼ ተሳስቼ እንዳልገድለው፣ ሙናፊቅ ካፍር ገድሎ በሱ ምክንያት ሙእምንን ገድዬ እሳት እንዳልገባ ፈራለሁና ይገደል ካልክ እኔ ነኝ የምገድለው ፍቀድልኝ አላቸው። በዚህም አላበቃ። መዲና መግቢያ በር ላይ ቆሞ ሰይፉን መዞ አንተ ቅድም ጉዞ ላይ ጂሃድ ላይ ያለን መዲና ስንገባ የተከበሩት ወራዶችን ያስወጣሉ አልክ። ራስህን የተከበርክ ነቢን ወራዳ አልክ አይደለ? አሁን እዚህ ጋር ቆመህ እኔ ነኝ ወራዳው ነቢ የተከበሩ ናቸው እስካላልክ ድረስ መዲና አትገባም አለው ነበር። ለነቢ ደረሳቸው። ተው ይግባ፣ ነቢ ባይፈቅዱልህ አትገባም ነበር አለው። ከዚህም ሌላ ምን ወስደው ቁም ነገር አለ። ኢማን ልብ ውስጥ ከገባ ምድራዊ ትስስሮች ቦታ አይኖራቸው። ከአባቱ ይልቅ ነቢን አስበልጦ ወደው ነው። ይገደል ካልክ እኔ ነኝ የምገድለው ከፈቀድክ። ከፍሯልና ኡማ ከፋፍሏልና ደግሞም ራሱን ከፍ አድርጎ አንተ ዝቅ አድርጓል። እኔ ነኝ ወራዳው ነቢ የተከበሩ ናቸው ሳትል አትገባም ብሎ በር ዘግቶበት መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ጓደኛውን ገደለ እንዳይባል ሰው እናባብለው አሉ። ብዙም ሳይቆይ በዛው በቅርብ ጊዜ አላህ ተባረከ ወተዓላ እንዲሞት አድርጎታል። هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا። ከድሮ ጀምሮ እስከ ዛሬ የእስላም ጠላቶች የዲኑ ጠላቶች ኡማውን በተለያየ መልኩ ማሸት ማድከም ይፈልጋል። ኡማው ላይ የተለያዩ ማዕቀቦችን ይጥላሉ። ሙስሊሙ ነፃ ሆኖ ነግዶ ባለሀብት እንዳይሆን፣ ሙስሊሙ ተምሮ ሰልጥኖ ለዲኑ የሚበጀ ነገር እንዳያደርግ በተለያየ መልኩ ይጥራል። ያኔ መዲና የነበሩ የጥንት የመጀመሪያ የእስላም ጠላቶችም ይሄን አድርገውታል። አብዛኞቹ ለዲናቸው ብለው የተሰደዱ ሰዎች መካ ላይ ሌላም አካባቢ ላይ ንብረታቸውን ጥለው ነበረ ከነቢ ጋር ለመሆን ዲን ለመማር ብለው ወደ መዲና የተሰደዱትና የሚበሉት የሚጠጡት አልነበራቸው፣ ጥገኞች ነበሩ። አንዳንድ የቴምር ማሳ ያላቸው ሰዎች ወደ መስጂድ ሲገቡ የቴምር ቀንዘላ ሰብረው አምጥተው መስጂድ ምሰሶዎች ላይ አንጠልጥለው ያችን የቴምር ፍሬ በልተው የሚኖሩ ነበር። ከረሃብ ብዛት የመጣ ሶላት የተሰገደ አዙሯቸው የሚወድቁም ነበሩ ከሰሃቦች። በዚህ መልኩ ሰብረው ሌሎች በሚያደርጉላቸው ድጎማ የሚኖሩ ሰዎችን ከመዲና ለማባረር ደጋፊ ለማሳጣት ሙናፊቆች ሲራሴው ላ ቱንፊቁ ዐላ መን ዒንደ ረሱሊላሂ ሐታ የንፈዷ። ከሙሐመድ ዙሪያ ያሉ ሰዎችን አደጉሟቸው፣ ሰደቃ አትስጧቸው፣ ሙሐመድን ጥለው መዲናን ጥለው ይወጡ ዘንድ አሉ። ወሊላሂ ኸዛኢኑ ሰማዋቲ ወልአርድ ወላኪነል ሙናፊቂነ ላ ያዕለሙን አላ። የሰማይ የምድር ካዝና የአላህ ነው። ምግቡ፣ መጠጡ፣ ልብሱ፣ ወርቁ፣ ብሩ ያለበት ካዝና ሁሉ በአላህ እጅ ነው ያለውና
እነሱ አትስጡ ስላሉ ሰዎች የሚወዱትን ዲን ከነቢ መማር ትተው ወደ ሀገራቸው አይሄዱም፣ አላህ ይረዝቃቸዋል። ግን ሙናፊቆች አያውቁም። አስከትሎ በመጨረሻም አፈቅቤ በሆኑ ሙናፊቆች ድስኩር እንዳይታለሉና አላህ ከሰጣቸው ለኸይር ለምስኪኖች እስላምን ለማስፋፋት መስጂድ መድረሳ ለመገንባት የተቸገሩ ወንድም እህቶችን ለመርዳት ወጪ ከማድረግ የሙናፊቆች ወሬ እንዳያግዳቸው ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ወአንፊቁ ሚማ ረዘቅናኩም። እናንተ በአላህ ያመናችሁ ሀብትና ንብረታችሁ ልጆቻችሁ አላህን ከማስታወስ አያዘናጓችሁ። ይሄን ያደረገ ከሳሪ እሱ ነው። ለልጄ ለገንዘቤ ብላችሁ ሶላትን አትተው፣ ሐጅን አትተው። ይሄን ያደረገ ከሳሪ እሱ ነው ካለ በኋላ አላህ ከሰጣችሁ ስጡዋ። ትንሽም ይሁን ብዙ እንዳቅማችሁ ስጡ። ሙናፊቆችን አትስሙ። አኼራ ላይ የሰው ልጅ በሰደቃው ጥላ ስር ነው የሚሆነው። ወንጀል የሰው ልጆችን አኼራ ላይ እንዲቃጠሉ ያደርጋል። ሰደቃ ደግሞ ወንጀል ያመጣውን የእሳት አደጋ ቃጠሎ ያጠፋል። መቼ ነው ታዲያ የምትሰጡት? ሚን ቀብሊ አን ያእቲየ አሐደኩሙል መውት፣ ሞት ሳይመጣችሁ በፊት። ሞት ሲመጣ ጌታዬ ሆይ ወደ ኋላ መልሰኝ፣ ጊዜ ስጠኝ፣ ሰደቃ እንድሰጥ ከሷሊሖች እንድሆን የምትሉበት ጊዜ ሳይመጣ በፊት አላህ ከሰጣችሁ ስጧል። ወአኩን ሚነ ሷሊሒን ማለት ሐጅ አድርጌ ከደጋግ ከአላህ ባሮች ሆን ዘንድ፣ ዘካ ሰጥቼ ከደጋግ ከአላህ ባሮች ሆን ዘንድ አሁን አትግደለኝ፣ ትንሽ ዕድሜ ጨምርልኝ ከማለታችሁ ያ ጊዜ ከመምጣቱ በፊት አላህ ከሰጣችሁ ስጧል። ሁሉም ሰው ሞትን ሲያይ መስተካከል ይፈልጋል፣ ይጸጸታል፣ ያጠፋ ሁሉ ይቶብታል። ኸይር ሥራ ላይ ከመስራት ወደ ኋላ ያለ ሁሉ አብዝቼ በሠራሁ ይላል። ነገር ግን ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ ወላሁ ኸቢሩን ቢማ ተዕመሉን። አንዲት ነፍስ አጀሏ ከደረሰ አላህ ለቅጽበት እንኳ ለሰከንድ እንኳ ወደ ኋላ አያዘገያትምና ገንዘብ ካለ ሐጅ ከወጀበብህ ሐጅ አድርግ፣ ዘካ አውጣ፣ ዕዳ ካለብህ ዕዳህን ክፈል፣ የዘመድ የቤተሰብ የመመገብ የመርዳት ሐቅ ካለብህ ሐቅህን በአግባቡ ተወጣ። ጣረ ሞት ሲይዝህ ግን ይሄን አደርጋለሁ ብትል እድሉን አታገኘውም ይላል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك ولا يرحمنا. اللهم اهدنا وسددنا والهمنا رشدنا وقنا شرور أنفسنا. اللهم اشف مرضنا ومرضانا ومرضى المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.